ጤና ይስጥልን የተከበራችሁ አድማጮቻችን እንደምን ሰነበታችሁልን። በዛሬው ፕሮግራማችን ሻአጋት ሃሬ ወይም አንበሳው አገሳ በተሰኘው ጦርነት ጊዜ የቢቷህ ሎሚ መስሪያ ቤት ለዜጎች የሰጠውን ወይም ስለሚሰጠው ጥቅም ዙሪያ ነው የምንወያየው። ይህ ጦርነት እንደሚታወቀው የካቲት ወይም ፌብሩዋሪ 28 ቀን ጀምሮ ለተከታታይ 40 ቀናት ተካሂዷል። ጦርነቱን እስራኤልና አሜሪካ ከኢራን ጋር ነው ያካሄዱት። ለተከታታይ 40 ቀናት ተካሂዷል። በእነዚህ 40 ቀናት ውስጥ በእስራኤል ሀገር ብዙ ሰዎች ወደ ስራ አልወጡም። የስራ ቦታዎች ተዘግተዋል። የቢቷህ ሎሚ ድርጅት ወይም መስሪያ ቤት ለሰራተኞች ለዜጎች የሚሰጠው ጥቅም ምንድን ነው? ጥቅሙስ እስከ መቼ ይቆያል? በዋነኛነት እንግዲህ አፍታላ ያው አንድ የሚሰራ ሰው ስራ ሲያቋርጥ የቢቷህ ሎሚ መስሪያ ቤት የሚከፍለው ክፍያ ሀላት ያለ ክፍያ እረፍት መውጣትንና አፍታሃት አክናሳ ገቢያቸው አናሳ ለሆኑ ሰዎች የሚደረግ የገንዘብ ድጎማ ወይም ድጋፍን የሚመለከት ነው የሚሆነው። ፕሮግራማችን በእነዚህ ሀሳቦች ላይ ነው ትኩረት የሚያደርገው። ባለሙያ ጋብዘናል። እንግዲህ በአጠቃላይ በሚነሱ በእነዚህ ሀሳቦች ዙሪያ ሙያዊ ማብራሪያ የምትሰጠን በአሽዶድ ቢቷህ ሎሚ መስሪያ ቤት ባለሙያ የሆነችው ወይዘሮ ሳራ ባሩክ ሊዲሻል ናት። ሳራ ስልክ መስመራችን ላይ ናት። ወደ እሷ እናልፋለን። ሳራ ጤና ይስጥልን፣ እንደምን አለሽ? ሰላም ወርቅነሽ፣ እንደምን አረፈች? በጣም እናመሰግናለን ሳራ ስለተለመደው ትብብርሽ። እንግዲህ ዛሬም የምንወያየው ሻአጋት ሃሬ ወይም አንበሳው አገሳ ብለን ተርጉመነዋል በአማርኛ። በዚህ ጦርነት ጊዜ የቢቷህ ሎሚ መስሪያ ቤት በዚህ ጦርነት ጊዜ ስራ ላቋረጡ መስሪያ ቤታቸው ለተዘጋባቸው ሰራተኞች የሚሰጠው ጥቅም ምንድን ነው? እኔም በደንብ ነው የማመሰግን ይሄን እድል ስለምትሰጡኝ። እንግዲህ የዛሬ ውይይታችን እንዳልሽው በእስራኤልና በኢራን በነበረው የጦርነት ዘመቻ ምክንያት ነው። እንግዲህ እስራኤልና ኢራን አመት ባልሞላ ጊዜ ውስጥ ሁለት አይነት ጦርነት ተዋግተዋል። እንደሚታወቀው እንግዲህ የመጀመሪያው ጦርነት በ13 ቀን 6/25 ጀምሮ እስከ 24 ቀን 6/25 ዓመተ ምህረት ተካሂዷል። ስሙ አምከለቤ ተብሎ የተሰየመው ጦርነት ነው። ሌላው ሁለተኛው ስለዚህ ስለ አምከለቤ ተብሎ ስለተሰየመው ባለፈው ጊዜ ተወያይተንበታል። ምን አይነት መብቶች እንደነበሩ በቢቷህ ሎሚ በኩል ዛሬ የምንወያይበት ስለ ጦርነቱ ሻአጋት ሃሬ ተብሎ በተሰየመው ጦርነት ከ28/2/26 እስከ 14/4 ወር 26 ዓመተ ምህረት ወር ተኩል የሚሆን ጊዜ ነው የነበረ ጦርነቱ። ከወር ተኩል በኬን ወር ተኩል ነው። ከዛ በዚህ ምክንያት ይህን ምክንያት በማድረግ ከቢቷህ ሎሚ የተለያዩ ጥቅሞች ነበሩ። ስለሁሉ መናገር ስለማልችል ለምን ቢቷህ ሎሚ በጣም ሰፊ ቅርንጫፍ ያለው መስሪያ ቤት ነው። ዋናው ይጠቅማል፣ ለኛ ለህዝባችን ይጠቅማል ወይም ለህዝባችን ያገለግላል ብዬ የወሰንኳቸውን 3 ክፍሎች 3 ማክላቃዎች ይጀቀርበ እሱም ድሜ አፍታላ፣ አፍታሃት አክናሳ፣ ማናክ ጊልማ አባር የሚባል ከእድሜያቸው ለሽማግሌዎች የሚሰጥ ልዩ ስጦታ ነው። ስለ አፍታላ ብንናገር መጀመሪያ ስለ አፍታላ ብንናገር አፍታላን በተመለከተ የነበረው ለውጥ ብዙ ነው። ለምሳሌ አፍታላ ለመቀበል የስራ ጊዜ ያስፈልጋል። ተኩፋት አክሻራ ይባላል። በጦርነቱ ምክንያት እንግዲህ ከ22/26 እስከ 14/4 ወር 26 ድረስ ስራ ያልሰሩ በጦርነቱ ምክንያት በተለያዩ ምክንያቶች እረፍት የወጡ እንግዲህ እረፍት የወጡ ማለት ስራ ቦታ ተዘግቶባቸው ሰራተኛው እረፍት ያወጣቸው ሊሆን ይችላሉ። በራሳቸውም በኩል ቸግሯቸው ወይ ህፃናቶች ኑሯቸው ወይ መንገዱ አስፈሪ ሆኖ በመንገድ እንትን ብለው የቀሩ በተለያዩ ምክንያቶች ስራ ያልሰሩ በዚህ ወቅት በወር ተኩል ውስጥ ከቢቷህ ሎሚ ድሜ አፍታላ ይከፈላቸዋል። ይሄ ድሜ አፍታላ እንግዲህ ትንሽ ለውጥ የሚያደርገው ከሌላው ጊዜ ለምሳሌ ከጦርነቱ ውጭ ከሆነ አንድ ሰው ቢያንስ 12 ወር መስራት የሰራበትን መረጃ ማቅረብ አለበት። አሁን ግን በጦርነቱ ምክንያት 6 ወር ወደ 6 ወር ተቀንሶ 6 ወር በላይ ከጦርነቱ በፊት የሰራ ድሜ አፍታላ እንዲቀበል ተወስኗል። ይሄም በፓርላማ በወጣው ህግ መሰረት ቢቷህ ሎሚ ይህን ተቀብሎ ወደ ድሜ አፍታላ በጦርነቱ ምክንያት ስራ ላልሰሩ ሰዎች በተለያዩ ምክንያቶች ስራ ላልሰሩ ሰዎች ድሜ አፍታላ ከፍሏል። ይህም እንግዲህ ቀኑ
አላደለ እስካሁን የተከፈለው ከ10 ቀን በላይ ለወጡ ነው። ምንም ወር ተኩል ይሁን እንጂ የወጡበት ቀናቶች ከ10 ቀን በላይ ለወጡ ነው። ከ10 ቀን በታች ለወጡ አልተከፈለም። ግን ለጊዜው ነው እንጂ 5 ቀን ሊያወርዱም አሁን አለ ውይይት አለ በፓርላማ። ግን የመጨረሻው ውሳኔ አልተቀበሉም። ወደ 5 ቀንም ሊሆን ይችላል። እንግዲህ ከ10 ቀን በታች ረፍት ወጣችኋል ብለው እስካሁን ድረስ መልእክት የተላከላቸው አይገባችሁም ተብሎ መልእክት የተላከላቸው 5 ቀን ሲሆን እነሱ ምንም ማድረግ አይገባም። ቢቶህ ሎሚ ራሱ አይቶ ይከፍላል የሚገባቸው ማለት ነው በኦፌን ኦቶማቲ። አሁን ባለው ሁኔታ ከ10 ቀን በላይ በአፍታላ ረፍት ላይ ነበሩ ነው። ከ10 ቀን በላይ ረፍት ግን ደግሞ ጥያቄ እንደቀረበ ነው የምትነግሪን። ከ10 ቀን በታች ላሉትም ይከፈል የሚል ጥያቄና ውይይት እየተደረገ እንደሆነ ምናልባት ለወደፊቱ መሻሻል ሊኖር ይችላል ነው የምትይው? ለወደፊቱ መሻሻል ሊኖር ይችላል። ይሄ መሻሻልም ከውሳኔ ከተቀበሉ ቢቶህ ሎሚ ራሱ ከ10 ቀን በታች ለነበሩ አይገባቸውም ተብለው ያው ላልደረሳቸው ራሱ ምርመራ አድርጎ ራሱ ይከፍላል ማለት ነው። መልእክት ይደርሳቸዋል። ምናልባት በስልክ መልእክት ይደርሳቸዋል። በጣም መልእክት ይደርሳቸዋል። በኢሜይልም ሆነ ወደ አረጊላም ሆነ ይላክላቸዋል። ወደ ሆነ ይላክላቸዋል። ከዛ ትንሽ ደግሞ ለየት ያሉ አስተያየቶች አሉ። እሱ ማለት እንግዲህ 3 ወር እንግዲህ አንደኛው 6 ወር የሰራ ብለናል። አንድ አመት የነበረው ወደ 6 ወር ወርዷል በጦርነቱ ምክንያት። ይሄ ለማንኛውም ህዝብ ነው። 6 ወር በጦርነቱ ምክንያት 6 ወር የሰራ ከጦርነቱ በፊት ይገባዋል አፍታላ ማለት ነው። ሌላው ግን የተለያዩ እንትኖችም አሉ። የተለያዩ ሰዎች አሉ ማለት ለምሳሌ የተለያዩ ምክንያቶች ያላቸው ሰዎች አሉ። እሱም ይሄንን የስራ እንትናቸው የሚታይ 3 ወር ሰርተው አፍታላ የመቀበል መብት አላቸው። እሺ ምን አይነት ሰዎች ናቸው? 3 እነዚህ ሰዎች ምንድናቸው? አንደኛ ንፉት ከላሊት የሚቀበሉ አካለ ጉዳት ያለባቸው የሚቀበሉ፣ ሁለተኛ ከስራ ቦታ ተመተው በቢቶህ ሎሚ ቂጽባ የሚቀበሉ፣ ሶስተኛ በጦርነቱ ምክንያት ጉዳት የደረሰባቸው በ7 ኦክቶበር ሊሆን ይችላል፣ ከዛ በኋላም ሊሆን ይችላል ጉዳት ለደረሰባቸው፣ ከቤታቸው ለተፈናቀሉ በጦርነቱ ምክንያት፣ ከዛም ባል ወይም ሚስቶቻቸው ከጦርነቱ በፊት ከ90 ቀን በላይ ሚሉ የሚያገለግሉ ሚሊዮን በአሁኑ ጦርነት ነው ጭራሽ ጦርነቱ ከተጀመረ አንስቶ ከ90 ቀን በላይ ሚሉ የሚያገለግሉ ይሄም ከ7 ኦክቶበር ምንለው ጦርነት ጀምሮ ማለት ነው። ከዛ ጀምሮ 90 ቀን ያገለገለ ሚስት ወይም ባል ካለ ባልና ሚስት ካሉ ለነሱም 3 ወር ነው እንትናቸው ተቆፋት አክሻራ የሚወሰደው ማለት ነው። ቢንቆም ግማሽ ወር ለነሱ 3 ወር ይሰጣቸዋል። እና ሌላው ምን አይነት መሻሻል አለ? ለምሳሌ አንድ ሰው አፍታላ ሲቀበል በመጀመሪያው ወር አፍታላ በሚቀበልበት ወርና በየ4 ወሩ 5 ቀን ይወርዳል ከሚቀበለው 50 ያምታና ይባላል። አሁን ግን በጦርነቱ ምክንያት ይህ ተሰርዟል። ያለ 5 ቀን አይወርድም፣ ሙሉ በሙሉ ይቀበላል እንደፈረሙ ማለት ነው። ይቀንስ ነበር ማለት ነው። የ5 ቀን ክፍያ 5 ቀን ይቀንስ ነበር መጀመሪያና በየ4 ወሩ። አሁን ግን የመጀመሪያውን ወር ተኩል ስለነበር እንግዲህ መጀመሪያው ላይ ነው የምንነጋገር ማለት ነው። በመጀመሪያው የሚወርደው 5 ቀን ተሰርዟል እና ከፈረሙበት ጊዜ ጀምሮ እንግዲህ አንድ ሰው አፍታላ ለመቀበል ሽካታ ወደ መፈረም አለበት። አሁን ይብልሽ ሽካታ ወደ ይፈርሙ ለምሳሌ በ3ኛ ወር እንበል ሙሉ ጦርነት ነበር ወሩ በሙሉ 27 ቀን ፈርሞ ከሆነ 5 ቀን ይወርድበት ነበር በሌላው ጊዜ። አሁን ግን አይወርድበትም፣ 27ቱን ቀን ሙሉ በሙሉ ይቀበላል ማለት ነው። ከዛ ሌላው ደግሞ ከጦርነቱ ፊት አንድ ሰው ወደ እረፍት ከወጣ ሐላት ይባላል። ሐላት ኾፍሻ ለሎ ተሽሎም እና እረፍት ከወጣ ምን ነበር ቢቶህ ሎሚ መጀመሪያ ከስራ ቦታው ያለውን የእረፍት ቀናቶች መጠቀም እንዳለበት ነበር እንትን ሚል። እሱም ከተጠቀመ በኋላ ነው በአፍታላ መጠየቅ የሚችል። አሁን ግን በጦርነቱ ምክንያት ምን እረፍትም ቢኖረው ይሄን እረፍት ለመጠቀም ግዴታ የለበትም። ያለ ምንም ግዴታ አፍታላ ይቀበላል ማለት ነው።
እዚህ ላይ አሁን ከጦርነቱ በፊት ለሀላት ያለ ክፍያ ፈቃድ ወጣ በራሱ ምክንያት አንድ ሰራተኛ በራሱ ምክንያት አሉ ደግሞ ቦታዎች አሉ የተለያዩ የስራ ቦታዎች በተወሰነ ጊዜ እረፍት ያወጧቸዋል ሰራተኞችን ለሁለት ወር ለሶስት ወር ኬንያ ለክፍያ ይሄ እንግዲህ ያው የስራ ቦታዎች ወይም የስራ ዘመን አገልግሎታቸው እንዳልሽው ይኖራል። ጥሩ። ለማንኛውም በጦርነቱ በፊት ያለ ክፍያ እረፍት ከወጣ አንድ ሰራተኛ አሁን በጦርነቱ ምክንያት ይከፈለዋል ነው ያልሽን። ቀኑስ የሚከፈለው ቀን እሱልሽ ከጦርነቱ በፊት ሀላት ለዚህ በስብረ በተለይ ይሄ በሰራተኛው ነው የሚያወጣቸው ወደ ስራ የተለያዩ ስራዎች አሉ ወቅታዊ ስራዎች በየወቅቱ ለምሳሌ በጋም ሆነ ወይም ክረምት ሊዘጉ ይችላሉ። ከዛ እንግዲህ አሰሪው ነው እረፍት የሚያወጣቸው። እነዚህ ሰዎች እረፍት ካወጡ ከጦርነቱ ፊት የነበረው ህግ መጀመሪያ እረፍት ቀን ካላችሁ ከስራ ቦታ እረፍታችሁን ተጠቀሙ። እረፍት ያላችሁን የእረፍት ቀናቶች ከተጠቀማችሁ በኋላ ነው ቢተዋህሉ መጠየቅ የምትችሉ ነበር የሚል። አሁን ግን በጦርነቱ ምክንያት ይህም ተሰርዟል። ይህ ሰውዬ ለሀላት ነው ግን የወጡት አሁን ሰራተኞች ያለ ክፍያ ፈቃድ። አሁን ሀላት የወጡበት ነው የሚከፈላቸው ያለ ክፍያ የነበረው ነው ወይስ የእነሱ ረፍት ካለ ረፍቱን ከቀጠሉ የራሳቸው የግል ረፍት? የራሳቸው በድሮ ጊዜ ያው የራሳቸውን የግል ረፍት መጠቀም ነበረባቸው። ከዛ በኋላ የግል ረፍታቸው ካለቀ በኋላ ነው ቢተዋሉ መጠየቅ የሚችሉ። አሁን ግን በጦርነቱ ምክንያት ይህንን ተሰርዟል። መጠየቅ ቢኖራቸውም የረፍት ቀናት ቢኖራቸውም ሄዳችሁ ጠይቁ አልተባሉ። ብሏል አይደለ? ሙሉ በሙሉ ተቀበሉ ማለት ነው። ከሀላት ጋር ተያይዞ ጊዜው ነው አሁን ሀላትና ለምሳሌ ሀላት ያለ ክፍያ ፈቃድ ወጡ ሰራተኞችን ለጦርነቱ በፊት ወይ መስሪያ ቤቱ አስወጣቸው ወይ በራሳቸው ምክንያት ወጡ። ሀላት ለ3 ወር ቢጠይቁ ለምሳሌ ለ3 ወር ቢወጡ ጦርነቱ ግን እነሱ እንደወጡ በአንድ ሳምንት ወይም በ10 ቀን በ2 ሳምንት ወይም በወር ሊሆን ይችላል። ሀላት የወጡበት ጊዜ ሳያልቅ ጦርነቱ ጀምሮ ከሆነ የሚከፈላቸው ክፍያ ከመቼ ጀምሮ ነው? ምክንያቱም ሀላት ላይ ናቸው። ለማንኛውም ግን በመካከል ጦርነት ተነሳ። እነሱ ይቀጥላሉ በነበራቸው። ለእነሱ ምንጊዜም ከዛ ፊት መብት ስለነበራቸው ይቀጥላሉ። እረፍቱን ያው ካላለቀ እረፍታቸው ይቀጥላል። መጀመሪያ ይሄ ምርመራ ተደርጎላቸው አለ ከጦርነቱ በፊት የጠየቀና በጦርነቱ በፊት ወደ እረፍት የወጣ ከጦርነቱ በፊት በነበረው ህግ መሰረት ተመርምሮ ነው የሚቀበል። አሁን ግን ጦርነት ስለሆነ ምንጊዜም ከቤት ነው የነበረ አልሰራም እና ለዚህ ጭማሪ የለውም። ለዚህ ልዩነት የለውም። ያው እረፍቱን እንደወጣ ይቀጥላል። በዚህ በጦርነቱ ምክንያት ጋም ሰዎች ወደ ውጭ ሀገር ወጥተው መመለሻ አጥተው የነበራቸው የመመለሻ ቀናት ተሰርዞባቸው ብዙ የተጉላሉ ሰዎች አሉ በውጭ ሀገር በጊዜው መመለስ ያልቻሉ። ለእነሱም እንግዲህ አንድ ሰው ከ15 ቀን 2ኛው ወር 26 ጀምሮ እስከ 30 ቀን 4ኛው ወር 26 የተመለሰ የወጣበት ቀንም ከ15 ቀን 2ኛው ወር ጀምሮ የሆነ እስከ 30 ቀን 4ኛው ወር የተመለሰ ትኬት የአይሮፕላን ትኬት ይዞ በመጥቶ በማሳየት ለምን አንድ ሰው ውጭ ሀገር ሲሄድ መጀመሪያ መቼ እንደሚሄድና መቼ እንደሚመለስ ትኬት ይገዛል። እንደሱ አይነት ትኬቶች ያላቸው ግን አንዳንዶች ደግሞ አለ አይደለ መመለሻ የሌለው ዝም ብሎ ክፍተት ካርቲስ የገዛ ካለ እሱ የተለያዩ ምክንያቶች ካሉ በደንብ ማስረዳትና ምክንያቶችን ደና ጠበቅ ያለ ምክንያት ይዞ መቅረብ አለበት። ሌሎች ግን የካርቲሱ መመለሻ ጊዜ ከ15 ቀን 2ኛው ወር 26 እስከ 30 ቀን 4ኛው ወር 26 ኑሮ በጦርነቱ ምክንያት ያልተመለሱ ያለምንም ጥያቄ እድሜ አፍታ ላይ ይቀበላሉ ማለት ነው። እንግዲህ ጥሩ ነው። ውጭ ሀገር ለነበሩ ሰዎች ያው በጦርነቱ ምክንያት በጣም ብዙ ሰው እንደተጉላላ እናስታውሳለን። በጊዜው መመለስ እንዳልቻለ። ትክክል። ዋናው ምንድነው? ለምን ነው ይሄ የሆነው? ልሽካታ ወደ መፈረም አለባቸው። ልሽካታ ወደ ካልፈረሙ መቀበል አይችሉም። እና ውጭ ሀገር ለምሳሌ አንድ ሰው አለ አንድ ትንሽ ወጣት ከሆነ ከ50 ዓመት በታች ከሆነ በሳምንት አንድ ቀን ይፈርማል ልሽካታ ወደ ከዛ በላይ ከሆነ በወር አንድ ጊዜ ይፈርማል። እንግዲህ ያንን ፊርማውንነን ካልፈረመ ካመለጠው ጊዜው እንግዲህ ካለፈው ጊዜው የሚፈርምበት ቀን ካመለጠው ውጭ ሀገር ሆኖ በዚህ በመመለሻ መንገድ አጥቶ ካመለጠው ያንን ያመለጠውን ቀን ለማሟላት ነው እንግዲህ ካርቲስ የሚጠየቀው የአይሮፕላን ካርቲስ የሚጠየቀው። ካርቲስ ማለት የመጣበትን ቀን ለማየት ሲሄድ ገና ከዚህ ሲወጣ መጀመሪያ ሲወጣ ከዚህ ሀገር
መሄጃና መመለሻ ቀናት ካርድ ይገዛል። አዎ እሱ የገዛ ነው። አሁን አንዳንዶች ገና ለዋን ወይ ያላቸው ባንድ ዝም ብለው ሄደዋል አይደለ ባለ መመለሻ የሌላቸው እነሱ ሌላ መረጃ ማቅረብ አለባቸው። በምክንያቱም በተለያዩ ምክንያቶች አላደል ግን መሄጃና መመለሻ ገና ከመውጣቱ በፊት መሄጃውንና መመለሻውን ቀን ደርሶ መልስ የቆረጠ በደርሶ መልስ በዚህ እንትን ችግር የለውም ይቀበላል ያለምንም ጥያቄ። ግን ማቅረብ አለበት የደርሶ መልሱን ትኬት። ግልጽ ነው። ወይዘሮ ሳራ ሊዲሻል በአሽዶድ ቤቷ ሎሚ መስሪያ ቤት ባለሙያ ስለሰጠሽው ሰፊ ሙያዊ ማብራሪያ ከልብ እናመሰግናለን። መልካም ቀን ይሁንልሽ ሳራ። መልካም ቀን ወርቅነሽ። መልካም ቀን ለአድማጮቻችን። እናመሰግናለን። ሰላም ሁኚ። ሰላም ባይ። የተከበራችሁ አድማጮቻችን የዛሬው ፕሮግራማችን ይህን ይመስል ነበር። ፕሮግራሙን አዘጋጅቼ ያቀርብላችሁ ወርቅነሽ እሸቴ ነኝ። በሚቀጥለው ሳምንት በሌላ ፕሮግራም እንገናኛለን። እስከ ሳምንት ቸርን ሰንብት።